ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ሰላም ነኝ። እንዴት ናችሁ? አመሰግናለሁ። ሰብስክራይብ ያደረጋችሁ ኮሜንት የምጽፉልኝ በጣም ነው የማመሰግነው። እኔም እመልሳለሁኝ። ከልብ አመሰግናለሁ። አበረታቱኝ እና ዛሬ ደግሞ የአረቦቹ ዶሮ ወጥ እንሰራለን። ሳሉና በአትክልት ነው የምንሰራው። እዚህ ላይ አትክልቶች አሉ። ካሮት አለ፣ ኮሳ፣ ድንች እና የአበባ ጎመን፣ ቃሪያ አለ የማያቃጥለው፣ ዝም ቲማቲም አለኝ። እዚህ ደግሞ ነጭ ሽንኩርትና ሽንኩርት አለኝ፣ አጥቤዋለሁኝ። መክተፍ ብቻ ነው የቀረው። እዚህ ደግሞ ዶሮ አለ። ዶሮዋን ከተፈታለሁ። ያው ዶሮ ስከፍት ላይ ያላሳየኋችሁ ማንም ነጭም የዚህ ሀገር ዶሮ ማን እንዴት እንደሚቀጠፍ ሁላችንም እናውቃለን። ለዛም ነው ዶሮ ውስጥ አቸቱ ጨምርበታለሁ። አጥቤዋለሁኝ፣ በደንብ ነው ያጠብኩት። አቸቱ ጨምርበታለሁኝ። ከዛ እንደዚህ ጨምርበትና እዚህ ደግሞ ሎሚ አለኝ። እዚህ ጋር ፍሬሹ ሎሚ ቢኖር ጥሩ ነበር። እኔ ፍሬሹ ስለሌለኝ ፍሬሽ ሎሚ የለኝም። ይሄን ጨምሬ የተወሰነ ጊዜ ሰዓት ይቀመጣል። እኛውን አትክልቱን እስከምሰራላ ይቀመጣል እና ጨው ጨምርበታለሁ። ጨው ጨምርበታለሁ። ከዛ ይቀመጣል በደንብ። ይሄ ቆሻሻው በደንብ ግን የሳጥንት ያለውን ያወጣዋል። እንደዚህ ብሎ ይቀመጣል። አሁን አላጥበውም፣ ይቀመጣል። እዚህ ጋር ሽንኩርትና ነጭ ሽንኩርት አለኝ። ሽንኩርቱ በደንብ ታጥቧል። ከታተፍ ብቻ ነው የቀረው። ወጣችን እንደዚህ ሽንኩርትና ቲማቲም ብቻ ነው። ይሄ ሌላ ነገር አልጨመርኩበትም። አሁን ሽንኩርት ልጨምር ነው። ነጭ ሽንኩርት የቅድሙን በእጄ ነው ማለት በሙቀጫው ቁጥ አድርጌዋለሁ። በማሽን ሲሆን ብዙ ጣዕሙ የለውም። እንደዚህ በደንብ ተቆላልቷል። እዚህ ላይ ቅመም እጨምራለሁ። ቅመሞቹ ግረም መሳላ ይባላል። ይሄ ደግሞ ካሬ፣ ይሄ ኩርኩም ወይም እርድ ማለት ነው። ይሄ ደግሞ የኩስባራ የተፈጨ ኩስባራ ወይም የድንብላል ያኛው በርበሬ ነው። ይሄ ደግሞ ቆንዶ በርበሬ ወይም ፍልፍላሴ አዛ እነዚህ እንጨምራለን። ማለት ውሃ ጥብ እያደረኩኝ ላቀዋለሁ። አሁን ትንሽ ውሃ እየጨማመርን እንደዚህ ደርሶልና ስጓችን ይመስላል። አሁን ዶሮ እንጨምራለን። ዶሮ በደንብ ነው ያጠብኩት። እንጨምራቸዋለን። ዶሮ ብስል ሲል ዶሮውን ጨምሬያለሁ። ዞሮ የአረቦች ወጥ ነው። የአረቦች ወጥ ሁሉም ቤት ይታወቃል። እንደዚህ ነው የሚሆነው ከለሩ ማለት ነው። የኢትዮጵያ እንግዲህ ቀይ ነው የሚሆነው። እንዴት በዶሮ አሰራር እንዳትጠብቁ። እኔ የአረቦች ወጥ ነው እየሰራ ያለው። ያው ለምሳሌ አዲስ የሚመጡት እህቶች ከኢትዮጵያ መጥተው እንደዚህ ቢያው ገብተው አይቸግራቸውም። እንደዚህ ማለት ነው። ያው እንጂ እዚህ የቆያችሁ ይሄ ወጣችን እዚህ ደርሷል። የአትክልት ወጣችን ድንች፣ ኮሳ፣ ካሮት ጨማምሬበታለሁ። አጥቤ ከትፌ ያው አላሳየኋችሁ መሰለኝ እራሳቸው። ያው እንግዲህ የጀማሪ ነገር አንዱን ጥዬ አንዱን ጥዬ ነው እና ያው እዚህ ውስጥ ጨምሬዋለሁ። ድንቹም አለ፣ ኮሳ አለ። ኮሳ በኢትዮጵያ ምን እንደሚባል አላውቅም። ዝኩሌ ነው መሰለኝ የሚባለው። እኔ አላውቅም። ዶሮ
ስለዚህ ትንሽዬ እንትን ጨምሬያለሁ። ቲማቲም ሳልሳ ትንሽ ቀላ ብሏል እንጂ ማለት በደንብ እንዲቀላ አይፈልጉም። የሆነ ቢጫ ከለር እንዲሆን ነው የሚፈልጉት ሰዎቹ። እና ከዚህ በላይ ደግሞ ውሃ አልጨምርበትም። ከዚህ በላይ እንዲቀጥን አልፈልግም። ገና አልበሰለም። ይኸው ገና የጨመርኩት ነው አትክልቱ። ዛሬ ምሳ እንደዚህ እየሰራን ነው። እዛም ሩዝ ጥጃለሁ። እዚህ ጋር ደግሞ ሩዝ ቀቅለናል፣ እየበሰለ ነው። ወጣችን ደግሞ እየደረሰ ነው። ወይኔም ካለ አሁን ቅጠላ ቅጠል ጨምርበታለሁ። የኩስባራ ቅጠል ላይ እንዳይሰባበርባችሁ ቀስ አድርጋችሁ አማሱ። ባሚያ እጨምርበታለሁ። እዚህ ጋር አሁን እጨምርበት ሌላ ምንድን ነው? አሁን ድንችና ኮሳ ካሮቱ በስሏል። ዶሮ ሆኖ በስሏል። እዚህ ላይ የአበባ ጎመን አለኝ፣ ባሚያ። ይሄን ቅጠል ታውቁታላችሁ? ይሄ ባሚያ ይባላል። እኔ በረዶ ቤት ነው ያወጣሁት። አጥቤ አስተካክዬ በረዶ ቤት አስቀምጬው ነበር እንዳይበላሽብኝ። አሁን አውጥቼ የሆነ ይሄ ቅጠል ማለት ነው ጨምረዋለሁ። ቅጠላ ቅጠል ወጥ ከሰራችሁ መስሎት አሁን ይሄ በነጭ ሩዝ ነው የሚበላው። ብዙ ምን ውሃ እኔ ብዙ ጊዜ የአረቦች ወጥ በጣም ቅጥን ያለ ነው የሚሰሩት። ብዙ ደቅ አድርገው በተለይ ሌላ ጊዜ ወጥ ሲሰሩ የኔ ሴትዮ አትወድም እንደዚህ አይነት። እኔ አልፈልግም ነው የምትለው። እንደዚህ ነው በቃ እኔ በወፍራሙ ነው የምሰራውና ብዙም አላምቦጫርቀው፣ ውሃ አላበዛበትም። የዛሬው ግን ትንሽ ቀላ ብሏል። ሲቀላ ራሱ አይወድም እንደዚህ ቀይ ሲሆን አይወድም፣ ቢጫ ከለር ሲሆን። የዛሬው ግን ትንሽ ቲማቲም ሰልትሳ በዛ ብሎበታል ይመስለኛል። እና እየደረሰ ነው። ሲደርስ አብረን እናያለን። ትንሽ ብሰል አሁን የጨመርኩት ቅጠላ ቅጠል እዛ ያልኩት ያው ሩዛችን ደርሷል። ይሄ በአንድ ሳህን የሚቀርብ ነው ለየብቻ። እዚህ ላይ ደግሞ እዚህ ላይ ደርሷል። ወጣችን ደግሞ ደርሷል። አሁን ይጨልፍ ነው ወጣችንም አሁን ሊወጣ ነው። እንደዚህ ደርሷል። ወጣችን ይሄን ይመስላል። ይሄኛው ባሚያ ነው። ባሚያ ታውቂም ነች ጓደኛዬ። ምንድን ነው ስሙ ትለኛለች። እኔ እንደዚህ ነው ማድረግ። በረጅሙ ነው በደቃቁ ተከትፎ ከተከተፈ ወጡ እንዳለ ምን ልክ ያደርገዋል። ሆነ አላለ ታውቁታላችሁ ነው ዝልግልግ ይላል። እንደዛ እንዳይሆን በረጃጅሙ ነው የምከትፈው። እኔ በደንብ አልከትፈውም። ቅንጭላቱ ብቻ ቆርጬ፣ በጣም ረጅም ከሆነ ወገቡ ላይ ቆርጠዋል። ይሄን ጨምረናል። ይሄ አበባ ጎመን ነው። በዚህ ደግሞ ዛህራ ይባላል። ዛህራ የሶስም ማለት ይሄ የአበባ ጎመን ነው በኢትዮጵያ። ይሄ ድንች ነው። ይሄኛው ኮሳ ነው። ያው እንግዲህ የአትክልት ወጥ የአረቦች ወጥ ይሄን ይመስላል። በነጭ ሩዝ ነው የሚበላው። አሁን ወደ ቃል ይገለበጥ ነው። ጨርሷል። ጨውም ሁሉም ነገር ተስተካክሏል። በጣም ቆንጆ ሆኗል። እንግዲህ አልቀመስነውም እኛ እንኳን እነሱ ናቸው የሚቀምሱት። እኛ እንኳን ያው መቅመስ አንችልም ዛሬ ላችኋለሁኝ። አሁን ይበቃዋል። ይሄ ወጣችን ይሄን ይመስላል። ደርሷል። አሁን ወደ ቃል ይገባ ነው። የቤተሰብ ቤት ነው። አሁን በየእንትን ነው የሚከፋፈለው። መጀመሪያ ቀዳና ይመስላል የአትክልት ወጥ የአረቦች ወጥ ሳሩና ኮትራ ይምሳል ቆራጭ አዎ ቶሎ በደንብ
ውሃውን አታደርጊላቸው። አገራችን እኮ ቅቅል ነው የቅቅል ይወጣ እንደዛ አይነት ቅቅል እኔ ኢትዮጵያ እራሱ አይቻልም። ድንቿ እራሱ ካለ ነው እሷ ነው ያለችው። አሁን ይበቃቸዋል። ይሄኛው ጨርሷል። ይኸው እየከፋፈልን ነው ማለት ነው። እዚህ ላይ ዘይት በዘብዙት። ዘይቱ ከየት መጣች? ስላያችሁልን ስለምትከታተሉ እናመሰግናለን። እሺ ቤተሰቦች ይሄን ምሳ ጨርሰናል። አሁን እንግዲህ ልናቀርብ ነው። ወደ ማዕድ የምንወስደው ነው። ጨርሰናል። ሩዛችን እንደዚህ በዚህ መልኩ ሰብስክራይብ አድርጎኝ አባላታችን አዲስ ጀማሪ ነኝ። ሁላችሁም ደግሞ ሰብስክራይብ የምታደርጉ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እመልሳለሁ። ኮሜንት ጻፉልኝ፣ ላይክ አድርጉልኝ፣ ሼር አድርጉልኝ። ስለምግቡም ደግሞ የምታውቁትን ደግሞ አስተያየት ስጡኝ። በእርግጥ ከኔ የተሻሉ የሚሰሩ ልጆች አሉ፣ ግን አንዳንዴ ያው ስናሳወቅ ጥሩ ነው በሚል ነው ይመስላል። ሰላጣ እዚህ ላይ የጀርጀር ዝም ብሎ ሰላጣ ነው። እንኳን የወጥና ነጭ ሩዝ ሲሰራ ብዙ ሰላጣ አያስፈልገውም፣ ግን ዝም ብዬ ጀርጀርና ካስቲማ ቆርቆርጣ ያለ ይመስላል።